ራሱ መናገሩ ይቻላል አንድ በማስገደድ ደረጃ ሲሆን ማለት ነው እዛ ላይ መሞት ጸያፍ የለውም ለምሳሌ በቃ ይጋፈጣለው ይሄን ነገር እችዋለሁ ብለው ሰውየው ለመጋፈጥ ሲባል ያን ነገር ካለ ይቻላል አላህን ካድቢሉኝስ ለምሳሌ ሊገሉኝ ብለው አላህን ካድቢሉኝስ ይቻላል ይወል አላህን ካድ ካለ እዛ ላይ መሞት ይችላል ይሰቀላል እንጂ እኔ አልመለስም ብለው መሞት ችግር የለውም እሱ አላህ ደረጃ ይሰጠዋል ግን አንድ ሰው ሁሉም ሰው ባህሪ ይለያያል አንዱ በጣም ደፋር ነው አንዱ ደግሞ ሊፈራ ይችላል ያን ፈርቶ ነው እንጂ ልቡ ውስጡ እምነቱ ተረጋግጧል እዛው በተቀመጠበት ቦታ እኔ ክጃለሁ ካለ አላህ ልቡን ነው የሚያየው እንጂ ምላሱን አያየው ማለት ነው ያን ልቡን ካድቢለኝስ መሐመድን ካድቢለኝ ይቻላል አልኩኮ የሰውየው አማር ኢብኑ ያሲር ቀደም ይወል ወንድም መሐመድን አዳምጡኛ ቆይ እስኪ ልንገራ መጀመሪያ አላህንም መሐመድን ካድቢሉኝስ መሐመድን እኮ ቀደም ነገር ያለው ለድገመው እንደገና ድገመው ካልከኝ ደግመዋለሁ ይወል ነብይ አይደለም በልቢሉኝ ማለት ይችላል ካልጨረስኩብህ ሰዓት ካልጨረስኩብህ ይወል እዚህ ላይ ነገር ያለው እኮ አማርን አንስቼ አማር ምን አለ አማር ኢብኑ ያሲር የዚህ የምዕራፍ 16 ቁጥር 106 የወረደበት ምክንያት አማር ኢብኑ ያሲር ተገዶ ፌንት ሆኖ ሙሐመድን ካድ አላህን ካድ ስሉት እምነቱ ልብ ውስጥ እያለ ያን ነገር በቃሉ ተናገረ ሙሐመድን ጠየቀው ነብይ ሙሐመድን ጠየቀው እንደዚህ እኮ ተገድጄ አልኩኝ ግን ልብ እንዴት ነው የሚያወራል ልብ እንዴት ነው ያለው ብሎ ሲጠይቀው ልብ ይዛው እምነቱ ይዛ ላይ ነው በቃ እንደዛ ካልሆነ ስል አላህ ይሄን ቁርአን አወረደው አማር ኢብኑ ያሲር ተስፊሩን ማየት ትችላላችሁ ገባን ተግባባን ኦኬ ታወራ ነው ማለት ነው እስካሁን ድረስ ተፍሲሩን ደግሞ ክፈትና ሳየና ተፍሲሩን አረብኛውን ላንብብልህ ከፈለከው ማለት ነው ላንብብልና ልተርጉምልህ ካስታ ሳየነ ተፍሲሩ ማን ነው ተፍሲሩ ሙፈሲሩ ማን ኢብኑ ካሲር ነው ይኸውልህ ኢብኑ ካሲር ነው ኢብኑ ካሲር መረታብ የከፈትከኛው ነበር ላንብብልህ እሺ የምከፍቱ ሰዎች አላችሁ ከፈቱትና አብራችሁ ታንበቡታ እሱ መክፈት ካልቻለ ምን አልከኝ አይደለም ላንብብልህ አረበኛውን ከፈለከው ማለት ነው ድጋሚ ተስፊሩን ከፈለከው የዚህን ምናልባት ፍቹን ከፈለከው ለምሳሌ አንድ ሰው አንድ ምሳሌ ያለነሳውልህ ደግሞ እዛው ላይ በሶስት ነገሮች ውሸት ግዴታ ሲሆን ውሸት ይፈቀዳል ይላል በሶስት ነገሮች ሐዲሱን ለጊዜው በእጄ ስላላስኩት ሄሎ ልንገሪ በምን አንደኛ ሁለት ባልና ሚስቶችን ለማስታረቅ ሰውየው ቢዋሽ ኩነኔ የለውም ይላል ሰውየው ቢዋሽ ኩነኔ የለውም አንደኛው በለኝ ሁለተኛው ተገዶ ተፈርዶበት ልሞት ስል ነፍሱን ለማጥፋት መዋሸት ይችላል ይሄ እንትን የለውም ኩነኔ የለውም ሶስተኛ በማረካ በጦርነት ላይ መዋሸት ይችላል ሰውየው ኩነኔ የለውም ለምሳሌ ሰውየው ልዘም ተፈልገው ወደ ቀኝ ነው እርሱ ግን ወደ ግራ ነው ምን ዘምተው ብለው ለምን እዚህ ውስጥ መናፍቃን ሊኖሩ ይችላሉ ኢንፎርሜሽን ለጠላት የሚያደርሱ ያ ጊዜ ይፈቀዳል በዚህ ሶስት ነገሮች ይፈቀዳል ምሳሌ አንስቻለሁ አንድ ዘፍጥረት ምዕራፍ 12 ቁጥር 13 ላይ ማየት ትችላለህ ይሄን ያንዱን ማለት ነው ስማ ኡስታዝ ወዬ እኔ ማለት ቁርአን የሚፈሰረው በመጽሐፍ ቅዱስ ነው እንዴ ነበር ምሳሌ ልወስድልህ ፈልጌ ነው ይሄ ቁርአኑ በነግሬ ካልገባ ራስህን ስለፈሰረው ለምን ነው የምትፈሩት መጽሐፍ ቅዱስን ለምን ነው የምትፈራው አንተ መጽሐፍ ቅዱስ እንደካ ለምን ነው የምትፈራው አንድ ላይ ስለማይሆን ነው ይሄ እኮ ይቺ ያንተ እኮ ነው እዚህ ጋር ሲጠይቅ ይዘጋ ራሱ አለ ብዬ በነግርም ይችላልው ለምን መጽሐፍ ቅዱስ ትክክል ነው ቆይ አንዴ የሆነ የሚያወራ ሰው አለ አይደል አንድ ጊዜ እስኪ ዝም መጽሐፍ ቅዱስ ስህተት ነው ብለህ ነው ኧረ ቆይ እህታችን አንዴ መጽሐፍ ቅዱስ ስህተት ነው ብለህ ነው የምታምነው አይደል መጽሐፍ ቅዱስ ስህተት ነው ብለህ ነው የምታምነው ወይስ ትክክለኛ መጽሐፍ ነው ብለህ ነው የምታምነው መጽሐፍ ቅዱስ ስህተት ያለበትን ቦታ አለ የሌለበትን ቦታ አለ
ሄደህ ታዲያ እሱን ገና ፕሩፍ ታደርጋለህ። ሌላ ጉዳይ ነው። ራስህን እየሄድክ ከእሱ ጋር ለምን ታስተካክላለህ? መጽሐፍ ቅዱስን አይተህ የጻፍከው የተበረዘ መጽሐፍ ነው። የተበረዘ ያልተበረዘውን ፕሩፍ አላደረግክም። ሄደህ ከተበረዘ መጽሐፍ ላይ ለምን ራስህን ታስተካክላለህ? እየጠየቀው ኤቲስት ቢጠይቅ ዘፍጥረት ላይም ምናምን ብለህ ልትመልስለት ነው እንዴ? እየጠየቀው ጥያቄ ክርስቲያን ስለሆነ አዎ ራሱን ችሎ ስለማይቆም ነው። አሁን ራስን በችለህ ፈስር፣ እኛም ፈስራለን። ነበር ክርስቲያን ስለሆነ ይችላል። በቃ እኔ ልፈስርልህ፣ በአንተ መንገድ እኔ ልፈስርልህ። እኔ አሁን በአንተ መንገድ መጽሐፍ ቅዱስን አምጥቼ ከቁርአን ጋር በፈስርልህ ትጨልላለህ። አልፈልገውም። መጽሐፉንም ስለማላምንበት ተራ መጽሐፍ ስለሆነ ንቄው ነው የምትሆን እንጂ አትሳደብ። ለማስተማር ማንነትህ ባክግራውንድ መቆም ስለማይችል ነው። አትሳደብ። አይደለም ሪያሊቲ ነው። አትሳደብ። ትክክለኛ ነገር የተናገርኩት ነው። አትሳደብ። ምን ብዬ ተሳደብ? ለማስተማር ከገባ አትሳደብ። ክርስቶስ አልተሳደበም። ምን ብዬ ተሳደብኩ? ክርስቶስ አልተሳደበም። ምን ብዬ ተሳደብኩ? አትሳደብ። ወደ ቶፒኩ ተመለስ። ወደ ቶፒኩ የሚጠላይን መርቅ ነው የምለው፣ የሚሰድብህን መርቅ ነው የምለው፣ የሚጠላይን ደግሞ ውደድ ነው የምለው። መጽሐፍ ቅዱስም ለሰነፍ እንደ ስንፍናው መልስለት ይላል። ስለማታውቀው ነው። መጽሐፉ ለኔ ትተውና ለእናንተ አይነቱ እንዳንተ ልክ ክርስቶስም ይመልስላቸው ነበር። ሰነፍ ስትሆን እንደ ስንፍና ይመልስልሃል። ለሰነፍ አይደለም ደግሞ ሰነፍ አይደለም። ወደ ቁም ነገራችን እንመለስ። አሁን ትንኮሳውን ተውና ያው ወደ ቶፒኩ ተመለስና ራሱን በራሱ ማን ነው ተፍሲሩን ራስን በራስህ እንችላ አብራራ። ተፍሲሩን ለአንበብልህ አልኩህ እኮ። ይኸው ቤላ ከፍታላለች። ቤላ ክፈሽና ነው አይቻልም። መጀመሪያ አይ ቲንክ የፍቅር ምንድነው ተስፈኛው ምንድነው አልገባኝም። ሐሳብሽ እስኪ ትግለጽ። አስሬ ማየት እየከፈተች ነው ስለሆነ ጥያቄ አለኝ። ሰውየውን ጋር ጥያቄ አለኝ። ጠይቂ የፈለግሽውን እኮ ምንድነው ጥያቄሽ? እኮ ጠይቄህ ነበር። ቅድምም ስጠይቅህ ነበር አልመለስክልኝም። ሌላ ቤት ነው አሁንም ስጠይቅህ የምትገባው እና ባልና ሚስቶች ጋር እንዴ? ለምንድን ነው እዛ የምትሄደው? አላህን እዛ ጋር ነው ቶፒኩ ያለው። እዛ መልሱ እዛ ጋር ነው ያለው። መልሱ እዛ ጋር ስለሆነ ነው እኮ መልሱ እዛ ጋር ስለሆነ ነው። ኖ አይደለም። እያወራን ያለ ነው በውሸት በልብህ መነኝ በውሸት ካደኝ ብሎ ተናግሯል። የተናገረው ማን ነው? አላህ ነው። እሱ ማዳን ሲገባው ከሚያስጨንቀው ነገር እንዴ አላለም ይላል እንዴ? እያነበብከው በልባችሁ አላለም። እንደዛ አላልኩም። ተቂያ ማለት ነው። ተቂያ ማለት ነው። ተቂያ ማለት ነው። አልገባኝም። ተቂያ ማለት ምን ማለት ነው? አላህን ፈሪዎች እንደዛ መሰለኝ። ኧረ እባክህ ዋው! አላህን ፈሪዎች ነው ተቂያ። ቀላል አላህን ይፈራሉ እንዴ? ቀለኛ አንበቢዎች ቤላ በቃ ሚውት አድርግና ደግሞ እኛ እናንበብ። ተፍሲሩ ሚውት አድርገህ ተከታተል። ቤላ ያንበብ ይቀጥል። የኢብን ጋር እሺ መጨረሻውን ፓርት ነው የማነበው እንዳላበዛባችሁ። አንበቢና የእሷ ሀሳብ ያለበትን ቦታ አንበቢ። እሺ ምንድን ነው የሚለው? ኦኬ ልቡ በእምነት እያለ በግድ የተገደለ ሰው ሲቀር ይህ ለየት ያለ ነው። የኩፋር ንግግር አውጥቶ ከሙሽሪኩኑ ጋር በቃል የተስማማ ሰው በደረሰበት ድብደባና እንግልት ተገድዶበታል። ነገር ግን ልቡ የሚናገረውን ለመቀበል ፈቃደኛ አልሆነም እና እሱ በእውነቱ በአላህና በመልእክተኛው ሰላም ነው። ዑለማዎች ተስማምተው አንድ ሰው እንዲክድ ከተገደደ ራሱን ለመጠበቅ ሲል ከነሱ ጋር አብሮ መሄድ ወይም እምቢ ማለት እንደተፈቀደው ቢላል ሁሉንም አይነት ስቃይ ሲያደርጉበት እንደነበረና በከባድ ሙቀት ውስጥ ትልቅ ድንጋይ ደረቱ ላይ በማኖርና ሌሎች በአላህ አጋርነት እንዲቀበል ይነግሩት ነበር። ብቻውን እያለ እምቢ አለ። በአላህ እምላለሁ ከዚህ የበለጠ የሚያናድድህ ቃል ባውቅ ኖሮ እነግረው ነበር፣ አላህም ይውደድለት። በተመሳሳይ ውሸታሙ ሙሰይም ሀቢን ቢን ዘይድ ሲጠይቀው
ሙሐመድ የአላህ መልእክተኛ በመሆናቸው ትመሰክራለህን? አልሐፊዝ ኢብኑ አሳኪር ከሳባዎቹ አንዱ በሆነው በአብዱላ የህይወት ታሪክ እንደተገለጸ ሙስሊም በሃይማኖቱ ጸንቶ ቢቆይ የተሻለና ተመራጭ ነው። ሮማውያን እንደታሰሩት ወደ ንጉሳቸው እንዲወስዱ ተናግሯል። ንጉሱም ክርስቲያን ሁን፣ ከመንግስቴ ከልጅ ጋር እሰጥሃለሁ። አብዱላህም አለ የሙሐመድን ሃይማኖት ለቅጽበት እንኳን እንድተውላችሁ ሁሉ አረቦች ያላችሁ ሁሉ ብትሰጡኝ እኔ አላደርገውም ነበር። ክርስቲያን እንዲሆን እየታዘዙ ቀስተኞች እጁና እግሩን አጠገብ እንዲተኩስ አዘዛቸው። እርሱም አለ ከዚህ ከአብደላ ወደ እቃው እንዲወረወር አዘና ወደ መውጊያው ተመልሶ እንዲጣል ተወሰደ። አብዱልም አለቀሰ። ንጉሱ ምላሽ እንደሚሰጥ ተስፋ አድርጎ ጠራው። ነገር ግን አብደላህ እንዳለ እኔም ማለቅሰው በዚህ ሰዓት ወደዚህ ውስጥ በአላህ ስም የምወረወርበትን አንዲት ነፍስ ብቻ ስላለችኝ ነው። በሰውነቴ ላይ ጸጉሮች እንዳሉት ብዙ ነፍስ ቢኖሩ ምኞቴ ነው፣ ለአላህ ስል ይህንን ስቃይ የሚደርስብኝ። አብደላህም እንዳለ በዚህ ሁኔታ ውስጥ ለእኔ ተፈቅዶልኛል፣ ነገር ግን እንድኮራበት እድል ሰጥህ አልፈለግኩም አለው። ሲመለስም ዑመር ኢብን ሁሉም ሙስሊም የአብደላ ቢን ሁደፍን ጭንቅላት ይሳም፣ እኔም መጀመሪያው ነኝ ይላል። ይቀጥላል። ወግል ነው ትርጉሙ ምን አለኝ? ትርጉሙ ጎግል ነው። በጎግል ነው። አሁን ለዛ ዝብርቅርቅ አለ አደረገ። አይ ይገባኛል፣ ዝብርቅርቅ አደረገው እንጂ ይገባኛል። ትክክል ነው። ያ በለበለዚያ ቃል በቃል መተርጎም አለብን። አዎ ዝብርቅርቅ አለብኝ እንጂ ትርጉሙ ያው ነው። ትክክል ነው። እነክ ያልኩት እኮ ነው። ያው ይሄ ነው፣ ሌላ እንትን የለውም። ስለዚህ ያው እሷ ያለችው እኮ ታዲያ ምንድነው ተቂያ? አሁን ለምሳሌ እንዳይፋቱ ተብሎ የሆነ ሰው ሊዋሽ ይችላል፣ መዋሸት ይችላል። ቅዱስ ውሸት ይፈቀዳል በእስልምና ማለት ነው። የተቀደሰ ውሸት አለ ለመልካም ነው። አዎ አብርሃም እንደዋሸው ማለት ነው። አብርሃም አትበል ኢብራሂም በል። ኢብራሂም እንደዋሸው አብርሃም እንደዋሸው እንደዛ ማለት ነው። ዘፍጥረት 12 13 ላይ አብርሃም አይደለም ኢብራሂም ነው። ኢብራሂም ነው አብርሃም አይደለም እንዴ? አዎ ዘፍጥረት ላይ የራስ እንትን የለውም እንዴ? እዛ ላይ እሱ እንደዋሸው ማለት ነው። ይቻላል፣ ተገዶ ይቻላል። ጨርሻለሁ። እናመሰግናለን። ቆይ ተገዶ ሳይሆን አሁን ለምሳሌ ተገዶ ልቡን ነፍሱን ለማትረፍ ተገዶ መዋሸት ይቻላል። ነፍስ ነው ወላሂ፣ ነፍስ ነው። ነፍስ ብቻ ሳይሆን ነፍስ ነው ወላሂ። እሺ እንዴ አጣራተዛት ጥያቄ ልትጠይቅ ነው ተዋጂ። ለምሳሌ ማለት ነው አሁን ባልና ሚስት አሉ። ባልና ሚስቶቹ ለትዳራቸው አደጋ ሊሆን የሚችል ነገር ቢመጣ ባልየው ቢዋሻትስ? ጠየቀኝ አልሰማኝ። ባሌው ቢዋሻትስ? ለትዳራቸው ስል ነው አይደለም? ይሄ ለትዳራቸው እንዲያምር ነው አይደል? አሁን ለምሳሌ መንገር አይጠበቅበትም። ሌላ ሚስት ሊያገባ ነው። ዋሽቷት ሳይነግራት በቃ ዝም ብሎ ሌላ ቦታ ሄዶ ቢያገባስ? እሱ ሌላ ቶፒክ ነው። እሱ ሰፊ ነው ቶፒኩ። አይ ይቻላል ወይ ሳይነግራት? ያው ውሸት ስለሆነ ዋሽቷታል። ኦልሬዲ ለሷ መንገርም አያስፈልግም። መጀመሪያ ያው ሌላ ቶፒክ ነው የሚያስከፍተን። እሱ ለመንገርም አያስፈልግም። ያው አላህ ንገሯት አላለም፣ አስፈቅዷት አላለም። ንገሯት ነው አለው፣ አስፈቅዷት አላለም። እሺ ንገሯት ስላላለ እሱ መንገር አይጠበቅበትም። ዝም ብሎ እንደፈለገ ነው የሚያገባው። ኦኬ መንገር አለበት፣ መንገር አለበት። መልካም ነገር ነው። መልካም ነገር አብርሃም 3 አግብቷል። አብርሃም 3 አግብቷል። ኢብራሂም 3 አግብቷል። ችግር የለውም። ኢብራሂም በል። ኢብራሂም 3 አግብቷል። ችግር የለውም። ኢብራሂም 3 አግብቷል። እሱ እንደፈለገ ያግባ። ኢብራሂም የፈለገውን ያግባው። ሱሌማንም ሺህ አግብቷል። ይቻላል ያግባ። እነ ሱሌማን ያገባሉ። እነሱ መብታቸው። ዳውድም አግብቷል። ብዙ አግብቷል። ይቻላል። ችግር የለውም እሱ። ስለዚህ ሳይናገሩ ነው ያገቡት እነሱ ለሚስቶቻቸው ተደብቀው ተፈቅዷል። በቃ ያዕቆብም 4 አግብቷል። ይቻላል። ለሚስታቸው አይናገሩም ማለት ነው። ለሚስቶቻቸው አይናገሩማ። ሳይናገሩ ነው እና አብርሃም እና ኢብራሂም የሚያገቡት አይደል? ችግር የለም። ዘር ይበዛል። ችግር የለም እሱ እኮ እነ ኢብራሂምም ልክ እንደናንተ አልተናገሩም ነበር ለሚስታቸው። አዎ እናንተ ጋር አለ ሳይናገሩ ነው። አዎ መንገድ ሱሌማን ነው ያወራው።
መንገድ ይቻላል እኮ ችግር የለውም። በእንደዚህ አይነት መንገድ አትምጣ፣ እኔ አትችለኝም። በእንደዚህ አይነት መንገድ ከመጣ አትችለኝም። እንደዚህ አይነት እንትኑን ተወውና ወደ ቶፒኩ ሂድና አንተ ነህ የሄድከው ወደዛ፣ አንተ ነህ ወደዛ የሄድከው። ሰውየው ለትዳሩ ከፈለገ እንደፈለገ መሆን ይችላል ማለት ነው። ትዳሩን ለማዳን አደጋ ላይ ከሆነ ትዳሩ አደጋ ላይ ከሆነ ቅድም እኮ ተናግራል። 3 ነገሮችን ተናግሬያለሁኝ ብራዘር። ምን አይነት አደጋ? ለምሳሌ ይኸውልህ፣ ለምሳሌ አሁን ይጣላሉ፣ ባልና ሚስት ይጣላሉ። ባልና ሚስት ይጣሉና ሰፈር ሽማግሌዎች ይመጣሉ። ሰፈር ሽማግሌዎች መጥተው እነሱን ለማግባባት ለሷም ውሸት መናገር ይችላሉ፣ ለሱም ውሸት መናገር ይችላሉ። ለምሳሌ የፍቅር ቃላቶችን እንደሷ እኮ እንደዛ ነው የምትወድ፣ እንደዛ ነው የምትል፣ እንደዛ አላሰብኩ ነው የምትለው ብሎ ዋሽቶ ማስታረቅ ይችላሉ። ጥፋት ቢያጠፋስ ጥፋቱንስ ሊዋሹለት ይችላሉ? አላደረገም። ነቨር እሱን አይደለም እኮ እሱን ያስተካክላሉ። እኔም አንተም እናውቃለን እንደዚህ አይነት ነገር እንደማይችሉ። አንተ እንደዚህ ጥሩ ነገር ብቻ መናገር ነው የሚችሉት የሚል ማስረጃ አለ። ለምሳሌ ይሄኛውን ይቻላል ብለህ ያኛውን የመረጥክበት ምክንያት ምን ስለሆነ ሊትራሊ የተዘረዘረ ነገር ስላለ ነው ኔቨር ያልከው። ስለዚህ እሱን ፕሩቭ ታደርገው ትችላለህ። አሁን አልያዝኩም። ምን ጥርፊያ ከሆነ አልችለውም። ጊዜ ሰተኝ እንደዚህ ፈልግ ካልከኝ ስለሌለም ነው ነበር እንደዚህ ብርግድ አድርገህ ሮጦ ያመጣው። በቃልህ የተናገርክ ሰው ያው ይሄኛውን ኪታ አመጣዋል። የለም አልያዝኩም። አመጣለሁ እስክታመጣ ድረስ ውሸት ነው ብለን እንውሰዶሽ። መረጃ ስታመጣ እውነት ነው ብለን እንቀበላለን። ከሌለ ጨበጣ ነው። የፍቅር ጥያቄ አለሽ? የፍቅር አለሽ? የለችም እንዴ ልጅቷ? የፍቅር ቃል ስጋውን እኔም ጥያቄ አለኝ። ቃል ስጋውን እስኪ አንድ ጥያቄ ልጠይቅ። የፍቅር ቃል ስጋውን አንድ ጥያቄ ልጠይቅ። እኔ ጥያቄ ገና ከእንቅልፍ የራሱ አልተነሳሁም። ምንድን ነው የምትጠይቀኝ? የፍቅር ካለች ግን እሷ ትጨርስ መጀመሪያ። አይ ቲንክ ቤላ ምንድን ነበረ ፖይንታቸው? አልገባኝም። ጥያቄ ቢጠይቅ ምን አለበት? ቆይ እናንተ ጥያቄ ለምን አታስጠይቁም? ቆይ እኛ ጥያቄ የምናስጠይቅበት የራሳችን ሰዓት አለን። ለዛ ነው። እሺ በቃ ልውጣ። እንደዛ ከሆነ ጥያቄ የማትጠይቅ ከሆነ ምን ላድርግ? ያው መልሼዋለሁ መልሱን። ልውጣ። ልጅቷ ብትኖር አሪፍ ነበረ። ጥያቄ የማልጠይቅ ከሆነ ምንድን ነው ይህንን ብቻ ጠይቃችሁ ቅዱስ ሁለት ይፈቀዳል በሚለው ተስማምተናል። እኛ ለዘመናት ጥያቄ ስንመልስ ስለኖረ ሰለችን። ለዘመናት የኢብራሂም ውሸትም እንደ ይፈቀዳል። የኢብራሂም ውሸት ይፈቀዳል። ኢብራሂም እንግዲህ ይዋሽ፣ ኢብራሂም ይዋሽ። እንግዲህ ምን አገባን እኛ። ኢብራሂም የፈጣሪ ምሪት ያለበት የፈጣሪ ቅዱስ ሰው ነው አይደለም? ኢብራሂም እኛ ኢብራሂም አራና ቆምኛ። አብርሃምስ ማን ነው ኢብራሂም? ስለኛ አብርሃም ነው የምታወራው? አብርሃም ዘፍጥረት 12:13ን ክፈትና ይኸው ታገኘዋለህ። ምን አደረገ? ምን ሆነ አብርሃምሽ? እዛ ይኸው 12:13 ላይ ዘፍጥረት 12:13 ላይ ይኸው እንደ ጥሩ ማብራሪያ ይሰጣል። አሁን ለጠየከኝ ማንኛውም ነገር ያብራራል። ምን ይላል? እስኪ አንተ ንገረኝ። አንብበው። ንገረኝ። ላንብበው? አንብበው። ራስህ መጽሐፍ ቅዱስን ላንብበው። አንብበው። እሺ መጽሐፍ ቅዱስን ላንብበው። በጣም አሪፍ እድል ነው ሰጠኝ። አመሰግናለሁ። ልጅቷ መታ ካልከለከለች። እሺ ላንብበው። ከፍ ብለህ እሺ ከ10 ልጀምረው። የኔ 13 ላይ ነው አለ። ከ10 ልጀምር ላንብበው። አይ ከፍ በል። ከ10 ከ8 13 ነው የምፈልገው እኔ ግን ከ10 ልጀምረው። እሺ ስለምፈልገው አይደለም። ከላይ ከፍ ብለህ አንብበው። መጽሐፍ ቅዱስ እንደዛ በአውድ ነው የሚነበበው እኮ። ያው ከአንቀጽ ሶስቱንና የወንድ ልጅን ለውጥን ያገኘችውን ከላላ ምንድን ነው እዚህ ላይ? እሺ በመደር ሐሳብ ምንድን ነው? ተፈቀደለት ይላል እዚህ ላይ ተፈቀደለት ይላል። እግዚአብሔር ፈቀደለት ይላል። እስኩል እዚህ አንተ አይተህ ያው ትፈርደዋለህ። እልና አንብበው። እግዚአብሔር ፈቀደለት ይላል ወይ? አንተ አንብበህ ትፈርደዋለህ። እኔ ካነበብኩ በኋላ አንተ ደግሞ ራስህን እንትን ተወዛለህ። እኔ አንብቤ መፍረድ ሳይሆን አላህ ፈቀደለት አልከኝ። አንተ እኮ ይፈቀዳል ተፈቀደ የሚል
መረጃዎች ነው እናንተ ጋር ያሉት። እዚህ ጋር እግዚአብሔር ፈቀደለት አብርሃም እንደዚህ እንዲል ተፈቀደለት፣ አብርሃም እንደዚህ እንዲል ተፈቀደለት የሚል ሐሳብ አለ ወይ መጽሐፍ ቅዱስ? አሁን አታንብብ ካልከኝ በቃ አላነበውም ልተው፣ እኔ ችግር የለውም። አንተ አንብብ አለ ወይ ነው ያልኩህ። ምንም እኮ የምታነበው የለም። እንግዲህ አለ በአንቺ ምክንያት ከሚሆንልኝ ዘንድ ስለ አንቺ ነፍሴን ትድን ዘንድ እህቱ ነኝ በይው አላት። ከዛስ ኦኬ ተፈቀደለት እንትለኝ ነው ወይ? ከላይ አንብበው። ከላይ ከፈለግከው ብታነበው ከፈለገው ተፈቀደ የሚል ኮንሴፕት አለ ወይ ነው ጥያቄው። መጀመሪያ ከ10 አንብበልኝ እስኪ ከ10 አንብበልኝ። አነበዋለሁ። 13 ነበር የምትፈልገው ወደ 10 ወጣ። አሁን ደግሞ እሺ ተፈቀደ የሚል ኮንሴፕት አለ ወይ? ለምን አታነበለኝም? ከላይ እስኪ አለ ወይስ የለውም? ታሲት ፖይንታችን እሱ ስለሆነ እንደ አላህ ልክ አላህ ምንድነው ዋሹ ቅዱስ ውሸት አለ ተቂያም ይባል ባፋችሁ እየዋሻችሁ በልባችሁ ካዱ ብሎ ፈቅዷል ወይ እግዚአብሔር? አንተ ውሸታም ልትሆን ትችላለህ። እግዚአብሔር ፈቅዶልህ ነው ሊባል ነው አይባልም። እኔንም ይገሉኛል። የእናንተ እኮ አላህ ፈቅዶ ነው። በአስቸጋሪ ሁኔታ ላይ ከሆንክ የምለውን ለምን ትለየዋለህ? ይሄን አትለየው ታዲያ። ይሄን ነው አንድ ላይ አድርገው አንበበው። እሺ ፈቀድክ። በአስቸጋሪ ሁኔታ ላይ ከሆንክ ፈቀደለት። እሺ አንበበው። እሺ በምድርም ረሃብ ሆነ አብርሃም በዚያ በእንግድነት ይቀመጥ ዘንድ ወደ ግብጽ ወረደ። እሺ በምድርም ረሃብ ሆነ አብርሃም በዚያ በእንግድነት ይቀመጥ ዘንድ አለ አረጋቢ ተከታታዩ። እሺ ስንት ላይ ነበር? እዛ ፍጥረት 10 ጀምረሽ ጀምር ይልታስ። እሺ በምድርም ረሃብ ሆነ በአብርሃም በዚያ በእንግድነት ይቀመጥ ዘንድ ወደ ግብጽ ወረደ። በምድርም ረሃብ ጸንቶ ነበረ። ወደ ግብጽ ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብጽ ጸኞች ያዩሽ እንደሆነ ሚስቱ ናት ይሉና እኔንም ይገሉኛል፣ አንቺ በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺ ነፍሴ ትድን ዘንድ እህቱ ነኝ በዩ አላት። እሺ ሰው ታዲያ እግዚአብሔር ፈቀደለት? እህቱ ናት። እግዚአብሔር ፈቀደለት ወይ? አይደለ? ይገሉኛል፣ ስለሚገሉኝ ይዋሻለው እያለ እኮ ነው። ይገሉኛል የቱቃን ዋሻለው በይልኛ ለፈራና አላት። እግዚአብሔር ፈቀደለት ወይ ነው ጥያቄ። ይገድሉኛል ብሎ እኮ ነው የፈጣሪ ምሪት ያለው አላህ ማለት ነው። አላህ ሚስት ባሏን ትዋሽ፣ ሽማግሌዎች ዋሹ፣ እኔን ካዱኝ ዋሹ እንዳለው ፈቀደለት ወይ? አብርሃም ማለት ውሸታም ልትሆን ትችላለህ። አሁን ለምሳሌ በእኛ ልንገር፣ አንተ ውሸታም ስማ፣ አንተ ውሸታም ልትሆን ትችላለህ። በእኛ አንተ ውሸታም ልትሆን ትችላለህ። ያ ነፃ ፈቃድ ነው፣ ምርጫ ነው። በእስልምና ግን ቀድርህ ነው፣ ተቀድሮብህ ነው መጀመሪያው ነው። ስለዚህ እግዚአብሔር ፈቀደለት ወይ? this is a question ስታነሳው ፈጣሪ የጎበኘው አንተ አላህ በህጋዊ መልኩ ዋሽ ያለህን ህጋዊነት ልትሰጠው ነው። አንድ ነገር ስላገኘ ውሸት ነው እንደዚህ ዋሽ ተብለሃል ዲሳይድ ልታረግ አትችልም። ኤኒሃውስ አሁንም አንድ ጥያቄ ጠይቃለሁ። እግዚአብሔር የፈቀደበት አትለፈው ይኸኛውን አትለፈው። ምን አለፍኩኝ? ምኑን አለፍኩኝ? ይገሉኛል ብሎ አስበው እኮ ነው ያን የተናገረው። ይገሉኛል ብሎ አብርሃም አድና እግዚአብሔር ፈቀደለት። በቃ የፈጣሪ ምሪት የሚሄድ ሰው ነው። ስላሴው ጎበኙት ፈቀደለት ወይ? እግዚአብሔር ፈቀደለት። ፈጣሪ ምሪት የሚሄድ ከሆነ ያለ ፈጣሪ ምሪት አይናገርም። ነብይ ዘረኛ እኮ ነብያት እኮ አይሳሳቱም አንልም እኮ። አብርሃም እኮ ከዚህ በላይ እኮ ስተሰርቷል እኮ አታውቅም እንዴ? እርግጥ ነው ህግ ሳይሰጥ ተጠያቂነት የለም። ከዚህ በላይም ሊያደርግ ይችላል። ምንድነው እኛ ፖይንታችን? አብርሃም እግዚአብሔር ፈቅዶለታል ወይ? ልክ እንደ አላህ እንደፈቀደው አንተ እያወዳደርክ ያለኸው አላህ የፈቀደውን ነገር እግዚአብሔርም ፈቅደዋል። ዩቱብ ፋላስ ይባላል። ያንተ ልብስ ቆሻሻ ነው ስለ ያንተም ቆሻሻ ነው፣ የሁለታችንም ቆሻሻ ነው መልስ። ብሽሽቅ ይባላል በአማርኛ። ስለዚህ የለም እዚህ ጋር የለም እግዚአብሔር ፍቃድን የሰጠበት የለም። ሰው ነፃ ፍቃድ አለው። አዳም ሌላ ላምጣልና ጊዜ ሰጠኝ። በቃ አዳምጥ። ያ
አዳምጥና ማለት ነው። ነፃ ፈቃድ አለው። ዲቴል ከገባን እንትላለን። ዋና ፖይንታችን ግን እግዚአብሔር የፈቀደበትን ቦታ እግዚአብሔር የፈቀደለትን አምጣሱን ከሌለ በቀያን ይዘት ሄዳለ ወደ መጣበት። እሺ እግዚአብሔር ነብያትን እንዴት ታለሉ የሚያደርገው እኔ ነኝ አይልም? መጀመሪያ የፈቀደበትን አምጣ ብራዘር። እግዚአብሔር ነብያት ብታለሉ እንዴት ታለሉ የሚያደርገው እኔ ነኝ አይልም? የፈቀደበትን አምጣ መጀመሪያ። እግዚአብሔር እኮ ነው ብለው እግዚአብሔር እንዴት ታለሉ ያገደኩኝ። እሺ ፕሩቭ አድርግልኝ። እግዚአብሔር ቆይ እግዚአብሔር ማለት ነው ነብያትን ማንም ሰዎች እንዲዋሹ አልፈቀድኩም። እንዲያታልሉ ፕሩቭ አድርገልኛል። የፈቀደበት የለም። ይሄን ተስማምተሃል? የኛውን ፕሩቭ ላድርግልህ። እንዲያታልሉ ያደረኩኝ እኔ ነኝ የምለውን ፕሩቭ ላድርግልህ አይደለም? ተስማምተሃል ወይ? ይሄንን ተስማምተሃል ወይ? የቱን? መጀመሪያ እግዚአብሔር እንዲዋሹ ፍቃድ የሰጠበት ምንም ቦታ የለም መጽሐፍ ቅዱስ በሚለው ተስማምተሃል? እንዲያታልሉ ይሄን ተስማምተሃል ወይ? የፈቀደበትን ተስማምተሃል? ርዕስ አትቀይር እኮ እሱን ብያለሁ እኮ በግዴታ ሲገደዱ ያደርጋሉ ብያለሁ እኮ። ምን ብለሃል? ስትገደዱ ፈቃዳቸው ያደርጋሉ ነው። ስትገደዱ ነፍሳቸውን ለማጥፋት ብራዘር እግዚአብሔር ፈቅዶላቸው ሳይሆን በራሳቸው ፈቃድ ነው አይደለ ሰዎች የሚዋሹት። በዚህ ተስማምተሃል? እግዚአብሔር እኮ ውሸት አልፈቀደም። ይሄ የለም ወንድሜ። አላህ ግን ፈቅዷል። አላህ ውሸትን ዋሹ አይልም። ስትገደዱ ግን ነፍሳችሁን ለማትረፍ ቆይ እግዚአብሔር ስትገደዱም ሆነ ሳትገደዱ ዋሹ አይልም አይደለ? አላህ ግን ስትገደዱ ዋሹ ይላል አይደል? እግዚአብሔር ይላል። አላህ ግን ምን ይላል? አታለሉ ይላል። የተጠየቀውን መልስ። እግዚአብሔር አታለሉ ይላል። ሳትገደድ እንዳትዋሽ ይላል። አዳምጥ። ተገደህም ሆነ ሳትገደድ እንዳትዋሽ ይላል እግዚአብሔር። አላህ ግን ስትገደዱ ዋሹ ነው የሚለው አይደል? አታለሉ ማለት ውሸት አይደለም። ሰላም ክርስቶስ ይብዛላችሁ ለሁላችሁም። ቀጥሉ ወገኖች። መግባት የምትፈልጉ ሙስሊሞች አንዳንድ ቁጥር ጻፉ። ያነሳው ሐሳብ ላይ ከአንድ ጀምራችሁ ብታነቡት አብርሃም ነብይ ከመሆኑ በፊት በስደት ላይ ያለ የተናገረው ነገር ነው በመጀመሪያ ደረጃ። ሁለተኛ ደረጃ ደግሞ ዋናው ፖይንት ደግሞ ፈቃድ ተሰጥቶት አይደለም ያለው እግዚአብሔር ይላል። ከቁጥር አንድ ጀምራችሁ ብታነቡት አብርሃምንም አለ ከሀገረ ዘመዶችም ከአባትህም ቤት ተለይተህ እኔ ወደ ማሳየህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ አብርሃምም እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድርን ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ እያለ ይቀጥላል ታሪኩ ማለት ነው። ፖይንቱ ምንድነው? እግዚአብሔር ፈቅዶለት አይደለም። ለምሳሌ እኮ እግዚአብሔር ቃል ኪዳን ገብቶለት እኮ አብርሃም አጥፍቷል አይደል? እንድትስተዋል ምንድነው? ቃል ኪዳን ተገብቶለት ከሳራ ጋር ሆኖ ከአጋር ጋር እኮ ቀዘግ ሲዘገይበት በአጋር ምክንያት ተኝቷል። ተፈቅዶለት ነው ታዲያ አብርሃም ባይሰሰስቱት ነው አይደለም። እኛ እኮ ጻድቃን 7 ጊዜ ይወድቃሉ፣ 7 ጊዜ ይነሳሉ። እኛ ከስህተታቸውን እንማራለን፣ ጽድቅናቸውን እንቀበላለን አይደል? እንደዛ ነው መጽሐፍ ቅዱስ ውስጥ ነው ያለው። እኛ እንደነሱ መሐመድ ምድር ቢመጣ አይሳሳትም ብለን መሐመድ የ6 ዓመት ልጅ ስላገባ 6 ዓመት ልጅ አናገባም። መሐመድ ሄዶ የገማ ውሾች የተጣሉበት ውሃ ሲጠጣ ወይ ሲታጠብ አይሳሳትም። መሐመድ ትክክል ነው ብለን አናደርግም። መሐመድ ካለ አለ ነው ብለን የምናምን ሰዎች አይደለም። ጭንቅላት ተሰጥቶናል። እግዚአብሔር ህሊና ሰጥቶናል። ህሊና ትንሹ እግዚአብሔር ነው አይደለም የሚባለው? ይገዛል። ህሊና ሁሉን ይመረምራል። እናስተውላለን፣ ከእንስሳም እንለያለን። ህገ ልቦና አለን። ህሊናችንን እንጠቀማለን፣ እናገናዝባለን። አገናዝበን ነገሮችን ትዳረጋለን። የዚህን ያህል የምናደርግ አይደለም። ውጪ መጽሐፍ ቅዱስ ላይ ደግሞ የተቀመጠው እንደ ጥፋታቸው ተቀምጦልናል እንማርበት ዘንድ። እንደ ክርስትና እኮ ሀርድ ይሆን ነበር እኮ ጻድቃን ወድቀው እነ ሰለሞን እነ ዳዊት ወድቀው ባይነሱ እኮ ክርስትናችን ከባድ አይሆንም እንዴ ጋይስ? ሰው ይስታል፣ ይነሳል። ያንን እንማርበት ዘንድ ተቀምጠዋል እንጂ ጥፋቱን ትክክል ነው ብለን አንወስድም።
ትክክል ነው ተብሎ አልተቀመጠልንም። ከዚህ አንጻር ነው የሚታየውና ሙስሊሞች ብዙ ጊዜ ምንድነው ጭንቅላታቸውን ሲመታቸው አርጊውመንታቸው ወይ ደግሞ በቃ ከባድ ነገር ሲኖርባቸው እንትናም እኮ አርገዋል እንትናም እኮ አለ እንትን ላይም እኮ አለ አይነት መልስ ይመልሳሉ። ውጪ የሱስ ስህተት መሆኑ ተቀብሏል። ጭንቅላቱ ስህተት ሆኖ ገብቷል ማለት ነው። አላህ ፈቅዷል፣ ውሸት ፈቅዷል። አላህን መካድ ትችላለህ ማለት ማን ማለት ነው? ክርስቶስን መካድ እኮ አትችልም ጋይስ። እንዴ አንክድም ብለው እኮ ነው አንገታቸውን እኮ የተቆረጡት ሊቢያ ላይ። አይቻልም። እንዴት አምላክህን ትክዳለህ? እንዴት ፈጣሪ የፈጠረን ትክዳለህ? እንዴት? እሱ እኮ ነው ህይወትን የሰጠ። ክርስቶስ እኮ ነው ህይወትን የሰጠህን አምላክህን ክደህ ትችላለህ ሲል እስልምና አፕሪል ይዘፉል ነው እስልምና። አንድ ሰው ያታስቀኝ። ቀጥልሽ ቴዲ ቀጥል። ሄዳ አለ ሰላም ናችሁ? ሰላም ክርስቶስ ይብዛላችሁ። አውሩ እየሰማሁ ነው። ወደ ቦታ ላይ አውራ እኔ ብቻዬን አወራሁ። ቀጥል። አፕሪል ይዘፉል ብለህ እኮ ተመቼ ማለት እኮ አሁን አላህ ወይም እነሱ ፈጣሪያችን ነው ብለው አላህ የሚሉት አካል ማለት ነው። እንዴትስ ፈጣሪ ሊሆን ይችላል? ማለት ውሸትን የሚፈቅድ ማለት ለምንም አይነት ጥሩ ነገር ይሁን እንዴት ማለት የነሱ ፈጣሪ ውሸት ያውቃል ማለት ነው። ዋሹ ሲል እኮ ውሸትን እየፈቀደ ነው። ውሸት የሚያውቅ ፈጣሪ ነው ያላችሁ ማለት ነው። ስለሱ ስለዚህ አሁን እኮ ከነዚህ ጋር ስንከራከር አሁን ለምሳሌ የፍቅር ጥያቄ ጠየቀችው። የፍቅር ይሄንን በነገራት እውነቱን በነገራት ከእስልምና ልጠላውና ከእስልምና ልትሸሽ ትችላለች ብሎ ካመነ ይዋሻታል። ለመልካም ነው ማለት ነው። አላህ ፈቅዷል። ገብቷል? አላህ ፈቅዷል። እንደዛ ነው የሚዋሹት። አደባባይ ላይ መተዋወጥ አንዱ ኡስታዝ አለ አደባባይ ላይ የሚሸመጥጥ ቁርአኑን አዲሱን እሱ ለመልካም ነው። ለዛ ነው ሙስሊሞችም የማይቃወሙት። ምክንያቱም አላህ ፈቅዶለታል። አይ ጥቅም አለው እንዴ ካፊሮች እንዲመጡ ያደርጋል። ስለዚህ ይዋሻል ማለት ነው። ልጁም እንዳስረዳም ለበጎ ነገር በሙሉ ይዋሻል ብለዋል። የፈለግከውን ብትጠይቀው ይዋሻል። ምክንያቱም ይሄ ነገር እንደዚህ አደጋ ያደርስብኛል ካለ አላህ የሚባል የለም። አላህን መካድ ካለበትም ይክዳል። ማለት ዋሽተው ሙስሊም ሊያደርጉ ይችላሉ ማለት ነው። እንደዛ ነው እንጂ የሚያደርጉም እንጂ እንደዛ ነው የምትደረገው። እንደዛ ነው። አሁን ዲቤት ላይ እኮ ሽምጥጥ ያደርጋሉ። በውሸት የሚሰበክ አምላክ የለን የምንለው ለዛ አይደል እንዴ? በደንብ ነው እንጂ 100%። ምክንያቱም የተቀደሰ ውሸት ስለሆነ አንተ እውነቱን በነገር እስልምና ልጠላው። ለምሳሌ በእስልምና የሞት ሰው ስጋ ይበላል የሚለውን ሰው ሲሰማ ይደነግጣል። በእስልምና ሊጥን ወሲብ ማድረግ ይቻላል ሲባል ሰው ሲሰማ ይደነግጣል። ስለዚህ አንተ ገና ስለሆንክ ለአንተ ይዋሻል። ውሸት ነው፣ የካፊሮች ቅጥፈት ነው ይለዋል። ሰዎች ወደ እስልምና እንዳይመጡ ያደርግብናል። ስለዚህ ተቂያ እንጠቀም ይላል። በነገራችን ላይ የአፕሪል ዘፉል እንዳለው ልክ ስትገባ ሰርፕራይዝ ያደርገዋል። ቀጥል። አይ ከስር አቡ ሙአዝ ይባል ልጅ አለ አስገቡት በደስታ ያለ ነው። ምንም በደስታ ነው አልገባኝም። ውሸቱ ነው መሰለኝ። ኤኒዌይስ አንዳንድ ሐዲሳቶች እንኳን ስታዩ መሐመድ ሲዋሽ ነበረ። ቤዚካሊ እንደው ሲናገር አንድ ሰው ከሌላ ሰው ጋር ውለታ ተዋውሎ የተሻለ ውለታ ካገኘ መጀመሪያ የተዋወሉን ውለታ ትቶ የተሻለው ላይ ሊያደርግ ይችላል ወይም ደግሞ ቃል አጥፍ ይችላል ነው። ለምሳሌ ኮንትራክት ማለት ነው። አንድ ሰው ከሆነ ሰው ጋር ቢዋዋል የሆነ ኮንትራክት መጀመሪያ የተዋወሉት ውለታ ትቶ ኮንትራክት ትቶ የተሻለ ካገኘ ቃሉን አጥፎ ሌላ ኮንትራክት ሊዋዋል ይችላል ይላል መሐመድና አይደል? እንግዲህ ይሄ ነገር የመነጨ ከመምህር ነው። ውሸቱ ሰው ማሞኘቱ ምን ማድረጉ አንደኛው እንግዲህ ቁርአን እንደፈቀደ ሆኖ መሐመድ ሲተገብር ነበር። ለረጅም ሰዓት ሲተገብር ነበር። ሰዎች ሲዋሽ ነበር። መሐመድ የሚዋሽበት ብዙ አስፔክቶች አሉ። ነገራችን ላይ ቁርአን ላይ በጦርነት ላይ ይዋሽ ነበረ። አሁን እንዳልኳችሁ እንደዚህ የተሻለ ነገር ሲያገኝ መሐመድ የጀመረን ትቶ እንደፈለገ ያደርግ ነበርና መሐመድ ሰውን ዲሲቭ ያደርግ ነበር። ሰውን ያታልል ነበር። በነገራችን ላይ
የምን የሚለው አስገቡት። ሙስሊሞች እኛ መረጃ አለና ግባን እናወራ ብራዘር። እንዴት ነብዩ ፕራይቬት ነው ይላኩ ላኩ። ሁላችሁም ፉል ሞዴሬተር አላችሁ፣ የፈለጋችሁት ማስገባት ትችላላችሁ። ያ እንደሆነ መረጃ አውጥተን ለማየት አለ ወይ ማን እንዴት ዋሽ እንደነበር እናያለን። ቀጥሉ። የኔ ነበርሽ ሰምተሻል ያለሽም መልሱን ሰምተሻል። የፍቅር ምናምን የፍቅሬ ምናምን የፍቅር እታች ሰምተሻል። ድምፅሽ በጣም ይርቃልና ቀረብ አድርጊ እስኪ። ምናልሽ? እሺ ይችላል ማለት ሞክራለሁ ለመጮህ። አሁን አልሰማህም? በስመ አብ። ለእኔ እንደዚህ ጆሮዬ ላይ ስፒከር ነው ገጥሜ የምሰማውና ኤክስተርናል ስፒከር በሱ ጆሮዬ ላይ አድርጌ ነው እየሰማሁሽ ያለሁት። ለሁላችንም የሁላችንም ነው። ቻለው እንግዲህ ተፈጥሮ ነው። ማርያምን ከዚህ በላይ መጮህ አልችልም። እሺ አሁንስ? እሺ ቀጥይሽ። እኛን አልሰማሁትም ሲጀመር እኮ እኔ ለወይስ ወራስ ያሰቡ የተቀደሰ ውሸት ይፈቀዳል አለሽ። የተቀደሰ ውሸት ለመልካም ነገር ከሆነ ውሸት ይፈቀዳል። ሚስት ባሏን፣ ባል ሚስቱን፣ ሽማግሌዎች ሊዋሹ ይችላሉ፣ አላህ ፈቅደዋል። በተለያየ መንገድ በቃ መዋሸት ይቻላል አለ። አይሰማም? እያወራሁ ነበር። አልተሰማኝም። መዋሸት ይቻላል ለቅዱስ ውሸት፣ ለተቀደሰ ነገር ባል ሚስቱን መዋሸት ይችላል፣ ሚስት ባሏን መዋሸት ትችላለች። እንደዚሁም አምላኩን መካድ ይችላል። በቃ በተለያየ መንገድ መዋሸት ይቻላል ለመልካም ነገር ከሆነ ብለዋል። አሁን ለምሳሌ አንቺ ወደ እስልምና ጥሪ ቢደረግ እስልምና ብትጠይቂው መልሱ ቢነገርሽ እውነተኛ መልሱ ቢነገርሽ እስልምና ልጠይውና ልትሸሽ ትችያለሽ ተብሎ ከታሰበ ውሸት ይነገርሻል ማለት ነው። ይሄ ለመልካም ነው የተዋሸው፣ አላህ ፈቅዶታል። ኖ መልካም ነገር አለ። በዛ ላይ ደግሞ የማይፈቅደው ነገር በጠቅላላው ነው። እኔ በፊት እንደነበርኩበት ከሆነ እስልምና ውሸትን ሐራም ነው እንጂ ሐላል አይለው። ኖ አሁን ቁርአን በአማርኛው ሲመጣ እንጂ እንዳስተምሮ ከሆነ እንደ በፊት ሙስሊሞች እንደ በፊቱ አስተምሮ ከሆነ መዋሸት አይቻልም፣ የሰው ገንዘብ መንካት አይቻልም፣ መሳደብ አይቻልም ነው የሚሉን በፊት ማለት ነው። አሁን ላይ ቁርአን በአማርኛ ሲመጣ ያለው ነገርና የበፊቱ ትምህርቱ አንድ አይደለም። ኖ አሁን ላይ ስናየው አዎ ይላል። ሰለምቴ ነበርሽ አንቺ ሰለምቴ ነበርሽ? ሙስሊም ነበርኩ፣ አሁን ክርስቲያን ነኝ። እኮ ከክርስትና ወደ እስልምና ነበር የሄድሽው መጀመሪያ? ኖ ከእስልምና ወደ ክርስትና ነው የመጣሁት። ኦኬ። ቤተሰቦችሽ ሙስሊም ናቸው ማለት ነው? አይ ነው ገብቶኛል፣ ተረድቼሻለሁ እህቴ። ቤተሰቦችሽ ኦኬ። እንግዲህ እስልምናን ጠለቅ እያደረግሽ እያነበብሽው በሄድሽ ቁጥር እንደዚህ አይነት ነገሮች ታገኛለሽ። ቁርአኑን በአማርኛ ኡስታዞቹ በፊት የሚናገሩትና መስጊድ መጽሐፉ ላይ ያለው እስልምና ይለያያል። ልክ ነሽ። አሁን የኢንተርኔት መጥቶ ነው ጉዱን የዘረገፈው። እንኳንም እግዚአብሔር ረዳሽ ክህነታችን እና አብዛኛውን ሰው ስትጠይቀው አብዛኛውን ሙስሊሞች ስትጠይቃቸው እንደተማሩት ከሆነ ውሸት ሐላል ነው ሐራም ነው ብትላቸው ሐራም ነው የሚሉት። ምክንያቱም እንዳስተማሩት ሸሆችም ደረሳዎችም እንዳስተማሩት ከሆነ ሐራም ነው ሐላል አይደለም። አሁን ላይ ደግሞ መጽሐፉ እንደሚናገረው እንደሚገልጸው ከሆነ አላህ የተናገረው ነገር ሐላል ነው እንደ ሐላል ነው የወሰደው ነው መጽሐፉ የተናገረው እንደተረዳሁት ማለት ነው። እና ትክክል ለመልካም ነገር ሐላል ነው ይሰማል ነበር ኡስታዞች የሚያስተምሩ ነው አለው እኮ ማለት እንትን የሚለው ነገር አለ። የሰውን ፍቅር ለመመለስ ቅድምም ብሏል። ስለ ትዳር ሄደ። እኔ ደግሞ እየጠየኩት የነበረው ልጠይቀው የፈለኩት ስለማውቅ ነው። ማለት ስለማውቅ ስልህ ትዳር ሌላ ነው፣ መጽሐፉ የሚለው ሌላ ነው። ኖ አላህ እኔ ያድናለሁ ካለ ትክክለኛ እኔ በነበርኩበት ሰዓት ምን እንደማይነገር እንግዲህ ሙስሊም ጀነት እንደሚገባ አይነገርም።
ኖ የለም መጽሐፍ ላይ አላህም እኔ ብሎ የተናገረው ነገር የለም። አይ ብሏል የሚል ሙስሊም ካለ ይምጣና ይከራከረኝ መልስላችኋለሁ። አይደን ከራባውት ሙስሊም ጀነት ይገባል ብሎ መጽሐፍ ላይ የለም። ቆይ አንዴ ታችን እኔ እንደዚህ ነኝ ብሎ የተናገረው ነገር አንድም የለም። እሺ ላቆምልሽ። ቴንክ ዩ እናመሰግናለን። እሺ ማነሽ ታውሪ? ዩሚ እንዴት ነሽ? ደህና ነሽ ወይ? አለሁ ደህና ናችሁ? እግዚአብሔር ይመስገን። ሙስሊም ነሽ? ነኝ። ሙስሊም ጀነት ይገባል የሚል ቁርአን ውስጥ አለ? አዎ አለ። 94 ጊዜ ተጠቅሷል ቁርአን ላይ ሙስሊም ጀነት እንደሚገባ። ስንት ላይ? 94 ጊዜ ቁርአን ውስጥ እናትዬ ይኸውልሽ መጀመሪያ እኔን ጥያቄ መጀመሪያ እኔን ተረጂ የምልሽ ነገር አዳምጪ መጀመሪያ ማለት ነው። እኔም በነበር ቀረ እንጂ ነበርኩበት እና ሙስሊም አላህ ሙስሊም ጀነት ይገባል ብሎ ተናግሯል ወይ ነው? ኖ መሐመድ ተናግሯል ሳይሆን አላህ ሙስሊም ጀነት ይገባል ብሏል ወይ? አላህ እኔ ፈጣሪ ነኝ ወይ ብሏል ወይ? ቁርአን ላይ አለ ወይ? ካመጭልኛለሽ ወይ ነው ያልኩሽ ያለው ኖ ምን ላይ ያለውን አላህ እኮ ሲጀመር እንደዚህ አለ ተባለ እንጂ ተስተሽ እስኪ ተስተሽ ይፍቅር ነው አንደኛ ያለሽ እኔ አንደኛ ቁርአን አላህ እንዳወረደው አምናለሁ። አይ ማመን ሳይሆን አላህ ራሱ ጀነት ትገባላችሁ ብለዋል ወይ ነው? እንዳወረደው ሳይሆን ለሙሐመድ ያወረደለት ምንድነው አለ እሱ የህዝብ እኮ ያልቻሉት አዳምጪኝማ ይሄ እንዳወረደው ታምኛለሽ መጀመሪያ አዳምጪ እኮ ምሳሌ እሺ ታምኛለሽ ልንገርሽ ታምኛለሽ እሱ ላይ ምን አለ ለምሳሌ ሱራ 16 24 ላይ ስትሄጂ ምን ይላል መጽሐፋችን? መጽሐፋችን ብዬ ልንገርሽ በፊት ስለነበርኩበት ነው። ለእርሱም ጌታችሁ በመሐመድ ላይ ምንን አወረደ አለው በተባሉ ጊዜ እርሱ ምን አለ? የመጀመሪያዎቹ ህዝቦች ተረቶች ነው ብሎ አለ። ተረት ነው በቃ ለመሐመድ ያወረደው የመጀመሪያ ህዝቦች ተረቶች ነው ብሎ እኮ ተናግሯል። ታርግልኝና አያውን ነግረሽኝ ሱራውን ገብተን ያያየነው። እሺ በቃ አማራ እንደዚህ ቪዲዮ በሰፊው አድርገኝ ቪዲዮ ከፍቻ ያሳያታለሁ። በሰፊው አድርገኝ በቃ ልኛውን ነው ማን ነው ቃል ስጋው ነው የሚል እንት ነው እሷ የምትለውን ቦታ ከፍታ ያሳየኝ ወይም ታሳየሽ ነው ነው እናትዬ ሱረቱል አንህል 24 በእነርሱ ጌታቸው መሐመድ ላይ ምንም አወረደ በተባሉ ጊዜ እርሱ የመጀመሪያዎቹ ህዝቦች ተረት ነው ይላሉ። ሱረቱል አንህል ወይ ደግሞ የንብ ምዕራፍ ነይ ግቢ አላህ ይኸውልሽ አሁን ማለት እነሱ ጋር አይደለም የምትከራከሩ ላሳይሽ ነው። ተረጋጊ። እነሱ ጋር ሳይሆን የምትከራከሩ ተስፋ የለባችሁም። ሲጀመር ያለ ተስፋ በውሸት ራስን አሳምኖ መኖር ብቻ ነው እስልምና ላይ። ባይዘው እንዲህ ብለሽ አታውሪ። አትጪ ምንን እንዲህ ብለሽ ልታወሪ ለምን እችላለሁ? ምንም ማድረግ ስለማይችል እኮ ያለሽ ስለምታወሪ ምንም ማድረግ ስለማይችል ኖ ስለምታወሪ ነገር እንዲህ ስለሆነ እናንተ አይፈርድም። አንቺ ይኸውልሽ እየነገርኩሽ ነው እኮ አታደምጪ። አይፈርድም ስለማይፈርድ ይፈልጋል መናገር ይችላል። አንድ ሺህ ቦታ ከፋፈላችሁትና ያልሽው ነገር አውጪና እንያ እሺ ላሳይሽ ነው። ተረጋጊ። ይኸውልሽ ይኸው ማንበብ ከቻልሽ ማንበብ ትችያለሽ። አንብቢልኝ ካልሽ ደግሞ አነብልሻለሁ። ይኸውልሽ 16 24 እዚህ ጋር ሂጂ 16 ሱረቱን ነህል እስቲ ከካርግ 24 ሂጂ ይነበባል። አንብቢዋ ለእነርሱም በጌታቸው መሐመድ ላይ ቆይ አንዴ እንትን አረብኛውም እንድታየኝ ስለምፈልግ ነው። አረ ይኸውልሽ አረብኛሽም ከፈለግሽ ቁጭ አረብኛሽም እንደ አንቺ ቤትሽ وإذا قيل لهم ما أنزل ربكم እስቲ قالوا أساطير الأولين እኮ እነዚህ እኮ ያሉት እነማን ናቸው? በመጀመሪያ አንብቢው አማርኛ ልልሽ አይደል እንደዛው ከዛኔ መልስልሽ እኮ እሺ ለእነርሱም ጌታቸው በመሐመድ ላይ ምን ተወረደ
በተባሉ ጊዜ እሱም የመጀመሪያዎቹ ህዝቦች ተረቶች ናቸው አሉ እኮ። እነዚህ ማን ነው ያሉት? በመጀመሪያ ገብቶሻል ያሉት እኮ ያኔ ቁረይሾች ናቸው። ቁርአንን ያወረዱት አለይሂ ወሰለም ናቸው አይደል እንደምትሉት? ይሄንን የተናገሩት እኮ አለይሂ ወሰለም ናቸው ሰለላሁ ዐለይሂ ወሰለም። ነብዩ አይደለም የተናገሩት። ይኸውልሽ በመሐመድ ቁርአንን ያወረደው ማን ነው? አንድ አዳምጪኛ፣ ሃይሶን ንግግር አዳምጪ። የሰማሁሽ ነው እስካሁን። አዳምጪኛ እህት ተረጋጊ። በመጀመሪያ ወኢዛ ቂለ ለሁም ማ አንዘለ ረብኩም ቃሉ አሳጢሩል አወሊን አይደል የሚለው አያው በእናንተ ላይ ምን ተወረደ? ወኢዛ ቂለ ለሁም ማ አንዘለ ረብኩም ጌታችሁ ምን አወረደ በተባሉም ጊዜ ቃሉ አሳጢሩል አወሊን ይሄ የመጀመሪያ ህዝቦች ተረቶች ናቸው። ማን ነው? እነዛ እኮ ቁረይሾቹ ናቸው። ቁርአኑ በተወረደባቸው ጊዜ እንደዚህ ብለው የመለሱት። እኔ እዚህ ላይ አንድ ጊዜ ጥያቄ ላቅርብላትና አንድ ጊዜ ነው የኔ ፍቅር ልግባና መሀከላችሁ። ኦኬ አንቺ አላህ ነው ብለሻል። አሁን ለምሳሌ የሷ ጥያቄ ምን መሰለሽ? ቁርአኑ የወረደው ማለት ነው አላህ ለመሐመድ ቀጥታ ላከለት ወይስ እንዴት ነው ላወረደለት? ጅብሪል ገብርኤል መልአኩ እሱን ያደረሰለት ለጅብሪል ላከው ማለት ነው። ጅብሪል ደግሞ ለመሐመድ ነገረው አይደለ? መሐመድ ደግሞ ለሰሃቦቹ ነገረ። አላህና መሐመድ ተገናኝተው ያውቃሉ? በቀጥታ ቁርአን ሲሰጠው አላህ ያለ መልእክተኛ ነግሮት ያውቃል? አያውቅም። ኦኬ ስለዚህ አሁን መሐመድ ጅብሪል ነገረኝ እያላወራ እንጂ አላህ ተገልጦለት ይሁን አይሁን የምናውቀው ታሪክ የለም ማለት ነው። ይሄ በራእይ ነው። አላህ ደግሞ እኔ ለሱ ልክ ያለው ነው መሐመድ ስላለን ነው የምናውቀው እንጂ የምናውቀው ታሪክ የለም ማለት ነው። አላህ ደግሞ ነው ያውርጃለሁ ብሏል። አላህ አይደለም ያለው መሐመድ ነው እያለች እኮ ነው። ሰማኛ ባንዴ ያውለ አላህ በያ መሐመድ በይ አላህ ከጅብሪል የሚባል የለም። አላህ ማለት ለሙሐመድ እሺ በጅብሪል አማካኝነት ቢልክለትም ግን ቁርአኑን እኔ ነኝ ያወረድኩት ብሏል። አላለም ያለው መሐመድ ነው እኮ አርጊውመንቱ። ገብቶሻል? ለምንድን ነው ከተባለ አላህ ራሱ መጥቶ አልነገረውም። እሺ ይሄ ጥያቄ ማለት እናንተ መጣችሁ ይሄ ጥያቄ ማለት እኮ እናንተ አሁን ኢየሱስ ጋር ነው አምላክ ነኝ ያለው ቃል በቃል ትሉ የለም እንዴ? አሁን ይሄን መልሱት። ይሄን እሱ አይገናኝም። አሁንም ቃል በቃል አላህ አላለውም አልነገረውም አላህ። ይኸውልሽ በዛ ላይ ደግሞ ጅብሪል እኔ መልአክ ነኝ አለኝ። ጅብሪል እኔ መልአክ ነኝ ብሏል። ጅብሪል ነኝ። እሺ ጅብሪል ብላችሁ ስም የሰየማችሁት ማን ነው የሰየመው? መሐመድ ነው የሰየመው። ኖ እኔ ጅብሪል ነኝ አላለም። እኔ መልአክ ነኝ አለኝ እንጂ መሐመድ ሳይሆን ከድጃ ነች ጅብሪል ያለችው። ከድጃና ወረቃ ናቸው ጅብሪል ያለችው እንጂ ጅብሪልማ መጥቶ አላወቀውም። እየጨመቀው እየደፈቀው አረፋ እያስደፈቀው እየደነገጠ እየሮጠ ነው ሄደው። መሐመድ እኮ አላወቀውም። ከዛ በኋላ እዛ ዋሻ ውስጥ ደግሞ ማለት ነው እዛ ዋሻ ውስጥ ደግሞ ጂኒዎች እንዳሉ ደግሞ ላሳይሽ እችላለሁ። አጋንንቶች አሉ ጂኒዎች። ነብይ ከሆነ በኋላ ራሱ እዛ አጋንንቱ ስለሊቱ ሙሉ ሄዶ ቁጭ ብሎ ቁርአን አስቀርቶ ጂኒዎችን መጥተዋል አይደል? ስለዚህ ዋሻ ውስጥ እዛ ሂራ ዋሻ ውስጥ ጂኒዎች ካሉ መጀመሪያም ተመልሶ ሄዱ ጂኒ ምንትን ካለ የደፈቀው ጂኒ ነው እንጂ መልአክ አይደለም። ሲቀጥል ወረቃ ማነች? ከድጃና ነው ጅብሪል ነው የተገለጸው። አንተ ማስረጃ አለ? ይኸውልህ አንዴ ጂኒዎች አዳመጡ። ለስተሽ በድምጽ ለስተሽ ከቦሃይደር በድምጽ ለስተሽ ወይስ በጽሁፍ? አይ ማስረጃ ማስረጃ ጂኒዎች ያሉት ቁርአንን እኛ ሰማንም ታዘዝም ነው ያሉት። ሄዶ ግን የቀራላቸው የት ነበረ? ቦታው የት ነበር? ይኸውልህ እኔ ቦታውን የጠየኩሽ ሂራ ዋሻ ውስጥ ነው አይደል? የሄደው ጂኒዎቹን ያገኛቸው ለሊቱን ሙሉ አብሯቸው ጂኒዎች ያዳመጡት ሂራ ውስጥ አይደለም። ሂራ ላይ መጀመሪያ ይቅራ ከመሐመድ ጋር እኔ የምልሽ ሌላ ሐዲስ ነው። አዳምጫ ሌላ ሐዲስ ነው። መሐመድና ጂኒዎች ግንኙነት ያደረጉበት እዛው ሂራ ዋሻ ውስጥ አድርገዋል። ሂራ ውስጥ ስላደረጉ ማስረጃ ስጠኝ። ሂራ በዋሻ ውስጥ ነው ያደረጉት የሚል ማስረጃ ስጠኝ። አረ እሰጥሻለሁ እንዴ መሐመድ ጠፍቶባቸው ሰሃባዎቹ ለሊቱ አይልም ለማለት እንዳይሆን ብቻ የምትቀደረደሩ አይልም እንደዛ ለማለት ካንቺ ተረጋጊ። ካንቺ እሱ እያወራው ነው። ሐሳቡን ይጨርስ እሱ። እሺ እሰጥሻለሁ። ለማአፉን እንትን በቃ በጥያቄው ማንቺ ቤቱ በአፉን ያስቆስሎሽ ነው አይልም ነው ወይስ አሁን ማለት ነው? ይኸውልሽ ሲጀመር ያውላችሁ ቆይ አንዴ ርዕሱን ወደ ሌላ እየወሰድን ሄደን መጀመሪያ አንቺ ጥያቄሽ ምን ነበር? ሙስሊሞች በቁርአን አላህ ጀነት አስገባችኋለሁ ያለ ቦታ የለም። አዎ ይሄንን አላህ እኔ ብሎ የተናገረው ነገር አንዳችም ነገር የለም። አላህ እንደዚህ ያለ ነው። ቆይ አንዴ እኔ ብሎ የተናገረው ነገር ካለሽ አምጪ።
ማስረጃ እስኪ ማስረጃ ከቁርአን እኔ ብሎ የተናገረው ነገር ካለ አምጪ። የፍቅር አንድ ጭቅጭቅ እንዳይሆን ከቃል ጋር ትጨርስና ከጨረስሽ በኋላ ከሱ ጋር የምትጠይቂያት ነገር ካለ መጨረሻ ላይ ትጠይቂያታለሽ። አይሻልም? እሷም ትማር ከሱ ጋር ተቃጠል። ቴዲ ቅርብ ቦታ ካለ ቁጥሩ መጥቶ የምታገኘው እኮ ነው። አውጣልኝ ቴዲ ካለ ቁርአን ነው አይደለም። መሐመድ ሂራ ዋሻ ውስጥ ከጂኒዎቹ ጋር መሐመድ ጠፍቶባቸው ሰሃባዎቹ ሌሊቱ ሙሉ ሲፈልጉት አድረው ቁጥሩን ተነገርከኝ ላውጣልህ ይችላል ማለት እስኪ ፈልገው። እኔ በጣም ነፍነውና ያወጣሁት ነው እና ሳሂህ ሙስሊም 450 ኤ ላይ ማሻአላ ነብያችን 450 ኤ ሳሂህ ሙስሊም። አሁን ይሄ ምንድነው እዚህ ጋር የምናየው? እቴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላም በሱ ላይ ወረድና እዛ ሂራ ዋሻ የመጀመሪያ ሲጨምቀው የነበረው ማን እንደሆነ አላወቀም አይደለ? ይቅራ ሲለው የነበረው የዛ ሰዓት እየሮጠ ወዴት ሄደ? ወደ ከዲጃ ጋር ሄደ። እየተንቀጠቀጠ እየጨመቀ ሲደፍቀው ማለት ነው። ያንን አካል ጅብሪል አለችው። ከዛ ነብይ ከሆነ በኋላ ከጊዜያት በኋላ እዛ ዋሻ ውስጥ ደግሞ ሄዶ አጋንንቶችን ሴጣኖችን ከነሱ ጋር ሌሊቱ ሙሉ አደረ። ሴጣኖች አጋንንትና ሴጣን እንደሚለይ ታውቃለህ? ታውቀም በመጀመሪያ እንዴ ምናቸው ነው የሚለየው? ሰው ነው አይደል? አንቺ ሙስሊም ነሽ። አጋንንትና ሴጣን በእኛ እምነት በጣም ይለያሉ። ሰው ነው። አሁን ልዩነታቸውን ላስረዳሽ። አሁን ለምሳሌ አንቺ ሰው ነሽ አይደል? እኔ ሰው ነኝ አይደል? እሺ። አንቺ ሙስሊም ነሽ፣ እኔ ክርስቲያን ነኝ። አረመት ሶስት ማለት ነው። በቃ ጂኒና ሰይጣን ደግሞ ልዩነታቸው ይሄ ነው። ሁለቱም አንድ ናቸው፣ ሙስሊምና ክርስቲያን መሆናቸው። እሱ ነው ቴዳዬ። ለየት ያለ ፍጥረት አይደሉም ልልሽ ፈልጌ ነው። ግልጽ ነው አይደል? እኮ ለላይ ፈለኩት። ምሳሌ ያኔ የሚያዳምጡት ጂኒዎች ናቸው እንጂ ሰይጣኖች አይደሉም እኮ። የሰለሙ ስለሆኑ ነው። ፍጥረታቸው አንድ ነው። እስላምና ክርስቲያን መሆናቸው ነው። ጂኒ ማለት እኮ በእስልምና አስተምረው የወደቁ መላእክት ናቸው። አይታቂም? መረጃ ልስጥሽ የወደቁ መላእክት እንደሆኑ ጂኒዎች። አንዴ ከሱ ጋር እንጨርስ። በሱ ጋር ይዘኛው እዛ ኡስታዞቻችሁ አውቆ የላይክ እንዴት ነው ሚስጥር ለማድረግ ይሞክራሉ። ጂኒ እንዲህ ነው፣ ሴጣን እንዲህ ነው አያሉ። ጂኒ ሚስጥር የሚባል ነገር የለም ሰውዬ፣ ዝም ብለህ አታውራ። ሚስጥር የለም እናንተ ጋር ሚስጥር የለም። ሰዎች በሳይኮ ለማጥመም እንዳትሞክሩ፣ ወላሂ እንዳትሞክሩ። ተው። እስልምና ችግር የለውም። ምንም የሚደበቅ ነገር የለም። ይሄን እመኑ በቃ። ሁሌም አንድ ጊዜ እሺ፣ ግልጽ የለም። ሚስጥር ብቻ ሳይሆን ግልጽ የለም። ላንብብልሽ። አብራርታችሁ አስተምራችሁ እኮ አታውቁም። ቆይ አንድ ጊዜ እንትን እንዳትል። ቆይ ሁላችሁም አንድ ጊዜ ላንብብላትና ከዛ ወደ ዋና ፖይንት እንመለሳለን። ከይቅርታ ጋር ኔትወርክ ቀይ ስለሚያበራ ቪዲዮ ሲበራ ማለት ነው። አያስገድ አልቃማ if Ibn Mas'ud was present with the messenger of Allah on the night of the jinni, the night when the prophet met them. Okay, Ibn Mas'ud said, no, but we were in the company of the messenger of Allah one night and we missed him. We searched for him in the vales and in the hills, and said, he has either been taken away by jinni or has secretly killed. የሆነ ቀን ምሽት ነብዩ መሐመድ ጠፍቶባቸው ስንፈልገው ነበር። ምን አለን? ወይ በጂኒዎች ተወስዷል ወይ ደግሞ 450 ኤ ነው። ወይ በጂኒዎች ተወስዷል ወይ ደግሞ ተገለዋል ብለን አሰብን። 450 ኤ አሁን እኮ ይኸውልህ አንድ ያልተግባባነው ነገር አለ። ቆይ ላስቀምጥልሽ። አንዴ ጨርስ። አይደለም ይኸውልህ ታስቀምጥልኛለህ ነው። ይኸውልህ እኔ እያልኩ ያለሁት አንብቤ ልጨርስ። ሐዲሱ የሚለውን እኮ ነው እያነበብኩ ያለሁት። እሺ ጨርስ አሉ። ከዛ በኋላ he the narrator said we spent the worst night which people could ever spend. በጣም አስቀያሚ ምሽት አሳለፈን እንደዚህ የተጨናነቀን አለ። we worst night ከዛ when it was dawn we saw him coming from the side of Hira
ከዛ ወደ ታች ስናይ ከሂራ አቅጣጫ ሲመጣ ነው። ከሂራ ማለት የት ነው ያልኩሽ? ዋሻው መሐመድ ጅብሪል የተገለጠለት ዋሻ አቅጣጫ ሲመጣ አዩት። he the narrator reported we said the messenger of Allah we missed you we searched for you but we couldn't find you and we spent the worst nights which people couldn't ever spend በጣም ፈለግን አጣን በጣም የተጨነቀ በሽታ አሳልፈን አለ ሾርት አድርገን ትርጉሙ he the holy prophet ቅዱሱ ፕሮፌት said there come to me an inviter on the help of the jinn ጋበዙኝ ጋባዦች መጡ ጂኒዎች አጋንንት ሰይጣኖች and I went along with him and recited to them the Quran ሂራ ዋሻ የመጣው ምን እያደረገ ነበር ለአጋንንቶች ጋብዘውት አጋንንቶች ጋር እጂ ለአጋንንቶች ቁርአን ቀራውላቸው he the narrator said he then went along with us and should ምን ሄደ የሻምበባ us and showed us their trace and their trace of their embrace እያለ ይቀጥላል ዋና ኮንሴፕት እዚች ጋር ነው ከዛ እንደው ከስር ዝቅ ብለ ስታዩ ደግሞ ረጅም ነው አዲሱ አጥንትና ኩበት ቂጣቸውን ተጠረጉ የወንድማቸው ያጋንንቶች ወይ ደግሞ የሰይጣኖች ምግብ ነው ይላል ሶ በዚህ ሐዲስ መሰረት መሐመድ ቅድም ምንድነው የመጣነበት ይሄን ሐዲስ መረጃ የጠየቅሽኝ ሂራ ዋሻ ውስጥ የጨመቀው አጋንንት ነው እዛ ሄዶ ለአጋንንቶች ሂራ ዋሻ ውስጥ አጋንንቶች አሉ ብይሻለሁ ሄዶ አግኝቷቸዋል እዛ እያልኩሽ ነው አንዴ ማለት ነው እዚህ ጋር ጥያቄ አምሳሌ ቅድም ሂራ ውስጥ ላይ ሆነው አጋንንቶች ቁርአን ቀራውላቸው አላልክ ምን ቁርአን ነው ይቀራላቸው የትኛውን ሱራ ነው ይቀራላቸው ምክንያቱም መሐመድን ስናገኘው እንጠይቀዋለን ግን ሂራ ውስጥ እንደነበረ ሐዲስ ይናገራል ቁርአን ቀርቼ መጣሁ እኔ ምን አገባኝ ቆይ እህቴ አሁን ወደ ምንድነውና ምን ቁርአን ቀራላቸውና አዳምጪኝ ምን ቁርአን ቀራላቸውና እኛና አንቺ ተከራከረው ምን ነበረ ጥያቄሽን ቀይረሽ ወደ ሌላ ገባሽ አሁን ጥያቄ አይደለም የቀየርኩት ይኸውልህ እኔ የጠበቅኩት ኢቅራ ሚለውን አዳምጠኝ አንዴ አዳምጠኝ ኢቅራ ሚለውን ቁርአን እዛ ሂራ ላይ ለጂኒዎች ቀራላቸው አልከኝ እኮ ይሄንን አያ ቀራላቸው ሚለው ምክንያቱም እኔ ማውቀው ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደው ሄደው አትዋሺ ተቂያት አላልኩም ቴዳ ቪዲዮን ዝጋው አላልኩም አራትዋሺ ጨምቃቸው ምን ሲላቸው የነበረው ዛሂራ ውስጥ ለጂኒዎች ጂኒ ነው ማለት እንትን ያለበት እያልክ ነበር እንደዛ አላልኩም ውሸታ ቀጥል ያውሽ አንድ ያምጠኝ ካልተደማመጠን እዚህ ነው ቆይ ሚት አርጊ ያያቸው እዚህ ቁጭ ብያቷሽ አስተራቂ ትፈልጋላችሁ እዚህ ቁጭ አንድ ጊዜ ሚት አርጊያታለሁና እዚህ ቁጭ ብዬ ትዋሽብኛለሽ ማን ነው ያወርዳት አስገባት ምንድነው ያልኩት ሂራ ዋሻው ሲጨምቁ የነበረው አጋንንት ነው ይቅራ ብሎ የጨመቀው አጋንንት ነው ያ ሶ አንድ ጊዜ እና ያንን አጋንንት ነው መረጃ ሰጥሻለሁ ነብይ ከሆነ በኋላ ራሱ ከዲጃ ነች እኮ እሱን ጅብሪል ያለችው እንጂ መሐመድ ማንነቱን አላወቀም ነበር መጀመሪያ ከዛ በኋላ ግን እዛው ሂራ ዋሻ ውስጥ ሄዶ ከአጋንንቶች ጋብዘውኝ አጋንንቶች ጋር ነበርኩ ብለዋል ስላት ማስረጃ ነው ያለች ከዛ ይሄንን አምጥቼ ተሰጣት ጊዜ ምን ቁርአን ቀራ ወደሚለው ገባች እንደዛ ብለሃል አለች ሊትራሊ ቃል በቃል የተናገርኩት ይሄው ሰዎች አሉ ይሄንን ነው አያቀውም ነበር መሐመድ ከዲጃ ልጅ ፕሩቭ ያደረገችለት መሐመድ ያወቀው ከዛ በኋላ ጠርተውት አጋንንቶች እዛ ሂራ ዋሻ ውስጥ አጋንንቶች የሚሰበሰቡበት ቦታ እንደሆነ ላሳያት ነው ይሄን ማስረጃ መጣሁት እንደዛ ብዬ ነው የተናገርኩት እዚህ ቁጭ ብዬ ትዋሻለች ለምን ቁርአን ውሸት ይፈቅዳል ቅዱስ ውሸት ይሄው ተቂያ ምንም ማስረጃ ያስፈልጉም እዚሁ ጋር ዋሸች ተግባካለች አስገባት ይሄንን ያልኩት ነው አይደለ ከዚህ ተለየ ብያለሁ ጋይስ ነበራችሁ ነው በጭራሽ እሷ ወይ ያው ቁርአኑ ቀድም ጀምሮ ያብራራችሁት እንደነበረው ዋሽተው ማሳመን ስለሚፈቀድላቸው ወይ ዋሽተው ለማሳመን እየሞከሩ ነው እንጂ እየተናገርክ የነበረው እንደዛ ነበር ሁሉም እያዳመጠ ነበር ኖረስም በላቸው እንተዋወቃለን ይሄን ምላስ ማስያዝ ምናምን ስራ ነው ደግሞ ቃል ማንንም አላወረደትም ራሷ ነው ያወረደችው መልስ ስታዳ ምክንያቱም ገስት ላይ ራሱ የለችም ደንግጣ ነው በቃላሽ አለችው ምክንያቱም እኔ መሐመድን እንደዛ ስላት ጊዜ ኦፍ ኮርስ ከጂኒ ጋር የሚገናኝ ነበር ጂኒ እኮ ነው አሁን ጂኒና እንትን ይለያል አጋንንት ይለያል አለች ምንድነው ልዩነታቸው ጂኒና አንድ ናቸው ሰው ነው አጋንንት ሰይጣን ነው ነገር ግን ያመነውን ጂኒ ይሉታል
ያላመነው ሰይጣን አጋንንት ይሉታል። ያው እኮ ናቸው። ለምሳሌ ሙስሊም ሰው እና ክርስቲያን ሰው እንደማለት ነው ጋይስ። ጌታ ይሄ አጋንንት ምን ያደርጋቸዋል? አትዋሽ ቃል ወንድማቸው ነው። በደም ስራቸው ይዘዋወራል። ውሸታም ኢየሱስ ክርስቶስ ነው የዋሸው። አትዋሽ። ዋንቢራ ጓደኛዬ እንዴት ነው? ሰላም ነው? እሺ ልድገምላችሁ እንጂ ሊቪቲከስ ያልኩት ምን መሰለ? ነብዩ መሐመድ ሂራ ዋሻ ውስጥ የጨመቀውን አካል አያውቀውም። በመጀመሪያ ሲጨምቀው ይቅራ ሲለው ደንግጦ ሚስቱ ጋር ሄደ። ሚስቱ ጅብሪል ነው፣ ሚስቱና ወረቀት ጅብሪል ነው አሉት። ከዛ በኋላ ነብዩ ከሆነ በኋላ ግን ሳሂህ ሙስሊም 450 ላይ እንዳለው አጋንንቶች እዛ ቦታ ነበሩ። ጋብዘውት እዛ ሂራ ዋሻ ውስጥ የጨመቀው አካል ያለበት ቦታ ውስጥ ሄዶ አድሮ መጥተዋል። ቁርአን አስቀረዋቸው ብለዋል ኢንቫይት አድርገውት። ስለዚህ እዛ ቦታ ውስጥ አጋንንቶች ያሉበት ስለሆነ ከድጃ ጅብሪል ነው አለች እንጂ ሲጨምቀው ሲያስጨንቀው የነበረው አጋንንት ነው እያልኩ ነው።